ገዢው ብልጽግና ፓርቲ የሚያደርስብንን ጫና መቋቋም አልቻልንም ያሉ ተፎካካሪ የፖለቲካ ፓርቲዎች ራሳቸውን ከምርጫ ማግለላቸውን ቀጥለዋል። ሊካሄድ የ6 ቀናት ዕድሜ ብቻ ከቀረው ሰባተኛው ጠቅላላ ምርጫ 6 የሚደርሱ የፖለቲካ ፓርቲዎች ራሳቸውን ከምርጫ ማግለላቸውን በይፋ አስታውቀዋል። ፓርቲዎቹም በዋናነት የገዢው ብልጽግና ፓርቲን የምርጫ እንቅስቃሴ አጥብቀው ተችተዋል። በቀዳሚነት እናደርሳችኋል። ዓለምን ዳግም የወረርሽኝ ስጋት ውስጥ የጣለው የኢቦላ ቫይረስ ስርጭት በኢትዮጵያ አልተከሰተም ተባለ። በኢትዮጵያ እስካሁን በኢቦላ ቫይረስ የተጠረጠረም የታመመም ሰው አልተገኘም ሲል የጤና ሚኒስቴር አስታውቋል። ተጨማሪ አለን። የወለደችውን ሕፃን ልጅ መጸዳጃ ቤት ለመክተት ስትታገል የነበረች እናት በእስራት ተቀጣች። የወለደቻትን ልጅ ለመግደል በመጸዳጃ ቤት ለመክተት ስትሞክር የተያዘች ይህች እናት በ5 ዓመት ጽኑ እስራት እንድትቀጣ ፍርድ ቤት ውሳኔን አሳልፎባታል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ የሱዳን ፈጣን ድጋፍ ኃይሎች RSF በሰው አልባ አውሮፕላን ባደረሱት ጥቃት የበርካታ ንጹሃን ሕይወት አለፈ። በሰሜን ዳርፉር ገበያዎች ላይ በተሰነዘረ የፈጣን ድጋፍ ኃይሎች የሰው አልባ አውሮፕላን ጥቃቶች ቢያንስ 21 ሰላማዊ ሰዎች መገደላቸውን ተሰምቷል። ተጨማሪ አለን። የአሜሪካ ጦር በደቡብ ኢራን ላይ አዳዲስ ጥቃቶች መፈጸሙን አስታወቀ። ጥቃቶቹም የኢራን ሚሳኤል ማስወንጨፊያ ጣቢያዎችንና ፈንጂዎችን ለመቅበር የሚሞክሩ ጀልባዎችን ኢላማ እያደረጉ መሆናቸው ተገልጿል። በዝርዝር እናደርሳችኋለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያም ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩ ፓርቲዎች ውስጥ 6ቱ ከውድድር ውጪ መሆናቸውን ተረጋገጠ። ለመጪው ሰባተኛ ጠቅላላ ሀገራዊ ምርጫ የእጩ ምዝገባ አከናውነውና የምርጫ ምልክቶቻቸውን መርጠው ከነበሩት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከፉክክር ውጭ መደረጋቸውን ከኢትዮጵያ ብሔራዊ ምርጫ ቦርድ ለማረጋገጥ ተችሏል። ቦርዱ የድምፅ መስጫ ወረቀቶችን በውጭ ሀገር አሳትሞ ማጠናቀቁን ተከትሎ ዘንድሮ የምርጫ ውድድሩ የሚካሄደው በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚሆንም ታውቋል። ከምርጫ ውድድር ውጪ ከሆኑት ፓርቲዎች መካከልም 3ቱ መሰረታቸው በትግራይ ክልል ያደረጉ ሲሆኑ እነሱም በትግራይ ክልል ምርጫ ባለመካሄዱ ምክንያት ከውድድር የወጡ ዲሞክራሲያዊ ስምረት ትግራይ፣ ትንሳኤ ሰባ እንደርታና ትንሳኤ ስርዓተ ቃንንጪር ሀቀ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራሮች የውስጥ ክፍፍልና በፍርድ ቤት ክርክር ሳቢያ እጩዎቹን የተሰረዙበት የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባውን ሳይሳካለት የቀረው የሲዳማ ፌዴራሊስት ፓርቲ እንዲሁም ምክንያቱን በውል አላወቅኩም ባለው ሁኔታ ከምርጫ የተሰረዘውና ቦርዱን የሚወቅሰው የጋምቤላ ሕዝቦች ነጻነት ንቅናቄ መሆናቸው ታውቋል። በኢትዮጵያ እስካሁን በኢቦላ ቫይረስ የተጠረጠረ የታመመ ሰው አልተገኘም ሲል ጤና ሚኒስቴር አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ኢትዮጵያ የኢቦላ ቫይረስ ያሰጋቸዋል ከተባሉ 10 የአፍሪካ ሀገራት መካከል መካተቷን ደግሞ የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አሳውቆ ነበር። የኢትዮጵያ ጤና ሚኒስቴር በበኩሉ እስካሁን በኢትዮጵያ ምንም አይነት በኢቦላ ቫይረስ ተጠረጠረ ወይንም የታመመ ሰው እንዳልተገኘ ትላንት ምሽት አሳውቋል። ኢትዮጵያ በሽታውን ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኝነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎችን እየተከናወኑ መሆኑንም ገልጸዋል። በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎች፣ በዓለም አቀፍ አየር ማረፊያዎችም የተጠናከረ ክትትል፣ የጤና ተቋማት ዝግጁነት እንዲሁም ማድረግ፣ የላቦራቶሪ ምርምር አቅምን የማሳደግና አስፈላጊ የሕክምና ግብዓቶችን የማሟላት የዝግጅት ስራዎች እያደረገ መሆኑን አሳውቋል። የወለደችውን ሕፃን ልጅ መጸዳጃ ቤትን ለመክተት ስትታገል የነበረች እናት በእስራት ተቀጣች። በቦረና ዞን ዲሎቴ ወረዳ ውስጥ የወለደችውን ልጅ መጸዳጃ ቤት ለመክተት የሞከረች ግለሰብ በእስራት መቀጣቷ ተሰምቷል። የቦረና ዞን ፖሊስ ዋና መምሪያ የሴቶችና ሕፃናት ጉዳዮች ጽሕፈት ቤት ኃላፊ ኮማንደር ወጋየው ዲዶ እንደተናገሩትም ተከሳሽ መገርቱ ጋሹ የተባለች ግለሰብ ሚያዝያ 5 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ሴት ልጅን በሰላም መገላገሏ ተገልጿል። ተከሳሿ በሰላም የወለደቻትን ሴት ልጅ ለተወሰኑ ቀናት አጠገቧ ካቆየቻት በኋላ ማንም ሳያት መጸዳጃ ቤት በመግባት ሕፃኗን ጉድጓድ ውስጥ በጭንቅላቷ ለመክተት ስትሞክር የሕፃኗን ለቅሶ የሰሙ ሰዎች ሕፃኗን ከሞት ማትረፋቸውም ተገልጿል። ድርጊቱን ስትፈጽም የነበረችው ተከሳሽን በቁጥጥር ስር ውላለች። ፖሊስም ሕፃኗን ወዲያው ለሕክምና ወደ ጤና ተቋም በመላክ ተከሳሿ ላይ በበቂ ማስረጃ የምርመራ መዝገቡን በማጣራት ለአቃቢ ሕግ አስተላልፏል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በተከሳሿ
ላይ በህፃን ልጅ መግደል ወንጀል ሙከራ ክስ የተመሰረተባት እንደሆነም ተገልጿል። በአቃቢ ህግ የተመሰረተው ክስን የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ግንቦት 13 ቀን 2018 ዓ.ም በዋለው ችሎትም ተከሳሽ መገርቱ ጋሻው አስባና አቅዳ የወለደቻትን ልጅ ለመግደል በመጸዳጃ ቤት ለመክተት ስትሞክር በመያዟ በ5 ዓመት ጽኑ እስራት እንድትቀጣ የተወሰነባት መሆኑን ኮማንደር ወጋየሁ ዲዲዮ ጨምረው ገልጸዋል። ህፃኗ በተደረገላት የተፋጠነ የህክምና እርዳታን በሙሉ ጤነኝነት ላይ እንደምትገኝና ወደፊትም ህጉን በጠበቀ መሰረት ለአሳዳጊ እንደምትሰጥ ተገልጿል። ከውጭ በተሰማ ሰበር መረጃ በሰሜን ዳርፉር ገበያዎች ላይ በተሰነዘረ የፈጣን ድጋፍ ኃይሎች RSF የሰው አልባ አውሮፕላን ጥቃት ቢያንስ 21 ሰላማዊ ሰዎች ተገደሉ። በሰሜን ዳርፉር በሚገኙት አልቲናና ኮሮኖይ ከተሞች በሚገኙ ገበያዎች ላይ በተሰነዘሩ የድሮን ጥቃቶች ቢያንስ 21 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን የአካባቢ ምንጮችን ዋቢ በማድረግም ሱዳን ትሪቡን ዘግቧል። በምዕራብ ሱዳን የተባባሰ የመጣውን ወታደራዊ ጥቃት ተከትሎ በተከታታይ 2 ቀናት ውስጥ የተፈጸሙ እነዚህ ጥቃቶች ተጠያቂው የፈጣን ድጋፍ ኃይሎች RSF መሆኑ ተገልጿል። የአካባቢ ምንጮችም ለሱዳን ትሪቡን እንደተናገሩት ሰኞ ዕለት በኮርኖይ ገበያ ላይ በተሰነዘረ የፈጣን ደጋፊ ኃይሎች የድሮን ጥቃት ቢያንስ 5 ሰላማዊ ሰዎች የተገደሉ ሲሆን 4 ሰዎችን ደግሞ ለከባድ ጉዳት ዳርጓል። በጥቃቱም ከ10 በላይ የሚሆኑ የንግድ ሱቆች ሙሉ በሙሉ መውደማቸው ተገልጿል። ይህ ጥቃት የተፈጸመው እሁድ ዕለት ከቻድ ድንበር አቅራቢያ በምትገኘው አልቲና የድንበር ከተማ ገበያ ላይ ከተሰነዘረው ተመሳሳይ ጥቃት ማግስት ሲሆን በአልቲና በደረሰው ጥቃትም ቢያንስ 14 ሰላማዊ ሰዎች መገደላቸውን የአካባቢው ተጽዕኖ ፈጣሪ ገልጸዋል። እነዚህ ጥቃቶችም የተሰነዘሩት በዳርፉር ቀጠና በፈጣን ድጋፍ ኃይሎች RSF እና በሱዳን ጦር መካከል ያለው ውጊያ በበረታበት በዚህ ወቅት ነው። የፈጣን ድጋፍ ኃይሎች አልቲና አምባሮና ኮሮናይን ጨምሮ በሰሜን ዳርፉር የሚገኙትን የቀሩትን የወታደራዊ ይዞታዎች ለመቆጣጠር ሰፊ ዘመቻ በመክፈት ላይ ይገኛል ተብሏል። እንደ ዘገባው ከሆነ የፈጣን ድጋፍ ኃይሎች ባለፈው መጋቢት ወር ወደ አልቲና ገስግሰው የነበረ ቢሆንም በሱዳን ጦርና በአጋር ቡድኖች አማካኝነት ወደ ኋላ እያፈገፈጉ ነው ተብሏል። አሁን የተሰነዘረው የድሮን ጥቃትም የአልቲና ከተማ ዳርፉርን ከምስራቃዊ ቻድ ጋር የሚያገናኝ ወሳኝ የንግድና የሰብአዊ እርዳታ መስመር በመሆኗ ስትራቴጂካዊ ጠቀሜታ እንዳላትም ይታመናል። በመጨረሻም የአሜሪካ ጦር በደቡባዊ ኢራን ላይ አዲስ ጥቃት መፈጸሙን አስታወቀ። የአሜሪካ ጦር በደቡባዊ ኢራን ላይ አዳዲስ ጥቃቶችን መፈጸሙን ያስታወቀ ሲሆን ጥቃቶቹም የኢራንን ሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን ለመቅበር የሚሞክሩ ጀልባዎችን ኢላማ ያደረገ መሆናቸውን ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫም ጥቃቶቹ የተፈጸሙት ራስን ለመከላከል መሆኑንና በኢራን ኃይሎች ሊሰነዘሩ ከሚችሉ ዛቻዎችና ወታደራዎቻችን ለመጠበቅ ታስቦ የተደረገ መሆኑን አስታውቋል። የማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ እንደተናገሩት የአሜሪካ ጦር በአሁኑ ወቅት እየተገበረ ባለው የተኩስ አቁም ስምምነት ወቅት ራስን የመግታት እርምጃ እየወሰዱ ኃይሎችን መከላከል ይቀጥላል ብለዋል። ጥቃቶቹ የተፈጸሙትም የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ከዩናይትድ ስቴትስ ጋር እየተደረገ ባለው ድርድር ላይ የተወሰነ መሻሻል መታየቱን፣ ነገር ግን ግጭቱን ለማቆም የሚደረገውን ስምምነት አሁን ተቃርቧል ማለት እንዳልሆነ በማለት በተናገሩበት ወቅት ነው። ኒውዮርክ ታይምስ እንደዘገበው ካፒቴን ሃውኪንስ ጥቃቶቹ በሆርሙዝ የባህር ወሽመጥ ላይ የምትገኘውንና የኢራን የባህር ኃይል እዝ መቀመጫ የሆነችውን ባንዳር አባስ የተባለችውን የደቡብ የወደብ ከተማ አቅራቢያ ኢላማ ያደረጉ መሆናቸውም ገልጸዋል። የኢራን የመንግስት መገናኛ ብዙሃን ቀደም ሲል እንደዘገቡትም በባንዳር አባስ ፍንዳታዎች ከተሰሙ በኋላ የአካባቢ ባለስልጣናት ምርመራ እያደረጉ መሆኑን ጠቅሷል። ኢራን እስካሁን ላለፉት አዳዲስ የአሜሪካ ጥቃቶችን ምላሽ አልሰጠችም። ዜናዎቻችን አበቃን። በሰላም ቆዩን።